ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሁላችሁም በያላችሁበት ሰላም እንድናችሁ ተስፋ አደርጋለሁ ማለት ነው። በዛሬ ትምህርታችን በእንግሊዘኛ በጣም ወሳኝ ስለሆኑ ቨርቦች ወይም ደግሞ ግሶች እናያለን። ሶስት ወሳኝ የሆኑ ቨርቦች ወይም ደግሞ ግሶች አሉ። እነሱን በደንብ አድርገን እናያለን። እናንተም ደግሞ ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ ትምህርቱ the very important basic verbs in English። ስለዚህ እንግሊዘኛ ላይ በጣም ወሳኝ የሆኑ ቨርቦች አሉ። እነሱም verb to be verb to do እና verb to have። ስለዚህ እነዚህ ሶስት የቨርብ አይነቶች ምን ይመስሏቸዋል? most of the time እንግሊሽ ግራመር ላይ ያው የምንጠቀማቸው ናቸው። ስለዚህ ለእናንተ ምን ይመስላችኋል? ሶስቱንም ታውቃላችሁ? ስለዚህ ሶስቱም ግራ የሚያጋባችሁ ከሆነ ዛሬ ስለነሱ ክሊር አድርገን እናያለን። ቀጥታ ወደ ትምህርቱ the first one is verb to be ነው። ይሄ verb to be ማለት most of the time show የሚያደርጉት someone's ነው or identity። አሁን ለምሳሌ verb to be ሲባል verb to beዎች እነማን ናቸው? am አለ፣ is አለ እና are አለ። am for I ነው የምንጠቀመው፣ is ደግሞ for singular subjects and ደግሞ are ደግሞ for plural subjects ነው የምንጠቀመው። ስለዚህ እነዚህ verb to beዎች ምን ብሎ ይገልጻሉ? who someone is። ስለዚህ የሆነ ያ ነገር ምንድነው ነው አይደንቲቲ ወይም ደግሞ ማንነትን ይገልጻል። ለምሳሌ I am a student ስል እኔ ተማሪ ነኝ። ስለዚህ እኔ ምንድነኝ? ተማሪ። ስለዚህ አይደንቲቲ እየተናገርኩኝ ነው ማለት ነው። እኔ ተማሪ መሆኔ እየተናገርኩኝ። ስለዚህ በዚህ አረፍተ ነገር ውስጥ verb to be ማለት am የሚለው ነው ማለት ነው። ስለዚህ verb to beዎች always ምን ይናገራሉ? it is identity ማንነትን ይናገራሉ። ሁለተኛው የverb to be ጥቅም ደግሞ it is what something is it is describe ያደርገው description ማለት ነው። የሆነ ነገር ምንድነው ነው የሆነ ነገር ያ ነገር ምንድነው። ስለዚህ it is describe ያደርጋሉ ማለት ነው። ስለዚህ ለምሳሌ I am a student እኔ ተማሪ ነኝ። ስለዚህ እኔ description ምንድነው ማለት ተማሪ መሆኔ ነው ማለት ነው። አንደኛ ነገር አይደንቲቲን ይገልጻል። ሁለተኛ ነገር ደግሞ ያ ነገር ምንድነው የሚለውን ነገር who የሚለውን ነገር ይገልጻሉ። እንዲሁም ደግሞ what something is ያ ነገር ምንድነው የሚለውንም ይገልጻሉ ማለት ነው። ሌላኛው ጥቅሙ ደግሞ where someone or something is location። ስለዚህ የሆነ ነገር የት ነው የሚገኘው? where someone or something is ስለዚህ የሆነ ነገር የት ነው የሚገኘው? ስለዚህ ሎኬሽን ቦታንም ምን ያደርጋል? ኢንዲኬት ለማድረግም verb to beዎችን እንጠቀማለን። and also how someone feels ስለዚህ state of feeling ማለት ነው። የሆነ ሰው ምን ያህል ለምሳሌ I am happy ስል I am happy እኔ ደስተኛ ነኝ። ስለዚህ ምንድነው ፊል ያደረኩት? ስለዚህ ፊልን ወይም ደግሞ ፍላጎትን ወይም ስሜትን ለመግለጽም verb to beዎች ይጠቅማሉ ማለት ነው። it's forms of verb to be the first one ለምሳሌ verb to beዎች በሶስት አይነት ነገር ይገኛሉ ወይም ደግሞ በአራት። አንደኛ ነገር በሲምፕል ፕሬዘንት ቴንስ ይገኛሉ። እነዛም ሲምፕል ፕሬዘንት ቴንስ am is እና are። ስለዚህ am is እና are it is simple present tense verb to be ፎርሞች ናቸው። ሁለተኛው ደግሞ በፓስት ቴንስ ፎርም ማለት ነው። እሱም was እና were was it is a past form of is ሲሆን were ደግሞ the past form of are ነው ማለት ነው። and በፊውቸር ቴንስ ደግሞ ይገኛሉ። ለምሳሌ will be በwill be ይገኛሉ will be ማለት ነው። and past participle ደግሞ been አሁን ለምሳሌ የis የam እና የare past participle it is been ነው። በዚህ አይነት መንገድ በሶስት አይነት መንገድ it is past verb to beዎች ይገኛሉ። ኤግዛምፕል እዚህ ጋር I am a student እኔ ተማሪ ነኝ። it is I'm describing about me አለ ስለኔ እየገለጽኩኝ ነው ማለት። ስለዚህ ምን ይባላል? አይደንቲቲ ይባላል። it is አይደንቲቲን ይገልጻል ማለት ነው። she is happy እሷ ደስተኛ ናት። ስለዚህ a state of feeling ይገልጻል ብለን የለ። ስለዚህ verb to beዎች a state of feeling ስለሚገልጹ አሁን ለምሳሌ እዚህ ጋር she is happy ስንል እሷ ደስተኛ ናት። ስለዚህ ምንን እየገለጽኩ ነው? it is a state of feeling ወይም ደግሞ ኮንዲሽን ሁኔታን እየገለጽኩኝ ነው ማለት። ስለዚህ እዚህ ውስጥ verb to be ማለት is የምትለዋ ናት ማለት ነው። they are in the classroom እነሱ ክላስ ውስጥ ናቸው። ስለዚህ ይሄ are የምለዋ ነገር verb to be ናት። ስለዚህ verb to beዎች ደግሞ ሎኬሽንን ዲስክራይብ ለማድረግ እንጠቀማለን። and he was tired yesterday ስለዚህ verb to beዎች በፓስት ቴንስ በፕሬዘንት ቴንስ እንዲሁም ደግሞ በፊውቸር ቴንስ ይገኛሉ። እዚህ ጋር was የምትለዋ ነገር it is verb to be ናት። it is ምንድነው በፓስት ቴንስ ፎርም ነው የተጠቀምናት ማለት ነው። he was tired yesterday ትናንትና ደክሞት ነበረ። it is እንደዚህ ኢንዲኬት ያደርጋል። we will be ready tomorrow will be የምትለዋ ነገር it is future of verb to be ናት። ስለዚህ verb to be በፊውቸር ፎርም የሚገኛል ብለናል። it is will be it is verb to be ናት ማለት። ስለዚህ verb to beዎች አይደንቲቲን ለመግለጽ ኮንዲሽንን ለመግለጽ ሎኬሽንን ለመግለጽ and also past ላይ simple tense ላይ እንዲሁም ደግሞ future tense ላይ በእነዚህ አይነት ፎርሞች ይገኛሉ ማለት ነው። ሌላኛው verb to do ነው። verb to do ይሄ verb to do የሚባለው it is used as
አንደኛ ነገር እንደ ሜይን ቨርብ እንጠቀመዋለን። ለምሳሌ አስ ሜይን ቨርብ ስንጠቀም ቱ ፐርፎርም አን አክሽን ዱ ማለት መስራት ነው አይደለ? ሶ የሚሆን ነገር ተግባር መፈጸም። ስለዚህ ቨርብ ቱ ቢዎች አንደኛ ነገር እንደ ሜይን ቨርብ ወይም ደግሞ እንደ ዋና ቨርብ ሆነው ያገለግላሉ። ሁለተኛ ነገር ደግሞ እንደ ሄልፒንግ ቨርብ ሆነው ያገለግላሉ። እንደ ሄልፒንግ ቨርብ ሆነው ሲያገለግሉ ፎር ኩዌሽንስ ኤንድ ፎር ኔጌቲቭ። ስለዚህ ለጥያቄያዊ እና ለኔጌቲቭ ወይም ደግሞ አፍራሽ ለሆነ አረፍተ ነገር እንደ ሄልፒንግ ቨርብ ወይም ደግሞ ረዳት ግስ ሆነው ያገለግላሉ። ሁለተኛው ደግሞ አስ ኤ ሜይን ቨርብ እንደ ዋና ቨርብ ሆኖም ቨርብ ቱ ዱ ያገለግላል። ቢኮዝ ኢትስ አስ ኤ ሜይን ቨርብ ሲያገለግል ቱ ፐርፎርም አን አክሽን ፐርፎርም አሁን ለምሳሌ ሺ ኢዝ ዱዊንግ ኤ ሆምወርክ ብንል እሷ ቤት ስራውን እየሰራች ነው። ሶ ኢትስ ፐርፎርም አይደለ? አክሽን ፐርፎርም እያደረገች ነው። ሶ ዱ የሚለው ነገር እዚህ ጋር አስ ኤ ሜይን ቨርብ ወይም ደግሞ እንደ አክሽን ቨርብ የተጠቀም ነው ማለት ስለዚህ it is verb to be it is as a main verb እንጠቀማለን as a helping verb እንጠቀማለን so verb to be as present tense ላይም past tense ላይም past participle ላይም ይገኛል so the present tense of the present form of verb to be do እና does ነው do for plural subject ነው does ደግሞ for singular subject እንጠቀማለን then the past form of verb to be verb to do ደግሞ it is did ነው ስለዚህ a did past form of do እና does ስለዚህ a do does past form of ማን ነው it is did ነው and past participle of verb to do ደግሞ it is done ስለዚህ እቺ done የምትለው ነገር የዱም የዳዝን past participle ወይም ደግሞ verb 3 ናት so uses and examples እንይ ለምሳሌ as a main verb ስንጠቀመው or as an action verb ስንጠቀመው ለምሳሌ I do my homework every day so እኔ በየቀኑ የቤት ስራዬን እሰራለሁ so እዚህ ጋር አሁን main verb ማነው ወይም ዋና ግሱ ማነው ደስ do ምለው ነው ስለዚህ እቺ do የምትለዋን ነገር as a main verb እንጠቀማታለን she does the work so እሷ ስራውን ሰርታለች እሷ ስራውን ሰርታለች so ይሄ does የሚለው ነገር it is for a singular subject so es ጀምረን ዱ ላይ es ጀምረን does ይሆናል so does የምትለው ነገር as a main verb ነው እዚህ ጋር የተጠቀምነው they did their job yesterday so a did የሚለው ነገር it is a past tense of verb to do ወይም ደግሞ የዱ እና የዳዝ past tense did ነው so they did their job yesterday so እነሱ ትላንትና ስራቸውን ሰርተው ነበር so እዚህ ጋርም didን የተጠቀምነው as a main verb የተጠቀምነው as a helping verb ሲያገለግሉ ደግሞ for questions and for negative ማለት ነው so as a helping verb ሲያገለግል do ለኮሽንስ ወይም ደግሞ ለጥያቄያዊ ነው የምንጠቀመው ለምሳሌ do you like coffee ቡና ትወዳለህ so አሁን ለምሳሌ like የሚለው ነገር መውደድ የሚለው ነገር እዚህ ጋር ምንድነው it is the main verb ነው so do እዚህ ጋር የሚያገለግለው ምን ሆኖ it is helping verb ሆኖ ነው ማለት ነው so do you like coffee and does he play football so for singular subject as I told you it is does ነው የምንጠቀመው ለሂ ለሽና ለኢት የምንጠቀመው does ነው so does he play football እሱ ኳስ እየተጫወተ ነው so it is for questions and as a helping verb to do እንጠቀማለን and for negative እንጠቀማለን for negative ወይም ደግሞ for አፍራሽ አረፍተ ነገሮች it is verb to do እንጠቀማለን ለምሳሌ I do not ወይም don't understand I do not ወይም don't understand so እኔ አልገባኝም so this አፍራሽ አረፍተ ነገር ማለት ነው she doesn't ወይም ደግሞ she does not ወይም she doesn't like tea so እሷ ቲ ወይም ደግሞ ሻይ አትወድም so as a negative sentence verb to do እንጠቀማለን ማለት ነው so ይሄ verb to do ነው verb to have ደግሞ የምንጠቀም አንደኛ ነገር as a possession ወይም ደግሞ ownershipነት ማለት ነው so የሆነ ነገር አለኝ ለማለት ያ ነገር የኔ ነው ያ ነገር belongs to me ያ ነገር የኔ ነው ወይም ደግሞ እኔ ይሄ ነገር አለኝ የሚለው ነገር possession ወይም ደግሞ ownershipን ለመግለጽ it is have የምትለውን ቃል እንጠቀማለን verb to have እንጠቀማታለን አንደኛው ነገር possession ወይም ደግሞ owning something so ይሄ ነገር አለኝ ወይም ደግሞ አለኝ የምትለውን ነገር ለመግለጽ verb to have እንጠቀማለን ሁለተኛ ደግሞ also used as a helping verb in present perfect tense so present perfect tense ላይ ደግሞ as a helping verb እንጠቀማለን verb to have as a helping verb present perfect tense ላይ እንጠቀማለን as a main verb ደግሞ for possession ወይም ደግሞ for ownershipነትን ለመግለጽ እና for experience አሁን ለምሳሌ እንዲህ አይነት ኤክስፒሪየንስ አለን ብለን ለመግለጽ ኤክስፒሪየንስን ልምድን ለመግለጽም verb to have እንጠቀማለን so forms of verb to have በፕሬዘንትም በፓስትም በፓስት ፓርቲሲፕልም verb to have ይገኛል በፕሬዘንት ቴንስ have እና has ነው have for plural subject has ደግሞ for singular subject እንጠቀማለን and the past form of have ደግሞ it is had ነው past form of haveም hasም it is had ነው
and the past participle of have or has ደግሞ also the same with the past tense ነው it is had ነው ስለዚህ it is በሶስት ፎርም verb to have ትገኛለች ኤግዛምፕል ስና አንደኛ ነገር as a possession ወይም ደግሞ ባለቤትነትን ለመግለጽ እንጠቀማለን እንዳልኳችሁ ለምሳሌ I have a book እኔ መጽሐፍ አለኝ ሶ አለኝ የምትለው ነገር ወይም ደግሞ possession ወይም ደግሞ ባለቤትነትን የምገልጸው ማለት is verb to have ናት እቺ have የምትለው ናት ማለት ነው I have a book ስል እኔ መጽሐፍ አለ it is possession ወይም ደግሞ ownershipነትን እየገለጽኩኝ ነው ማለት ነው she has a car እሷ መኪና አላት ሶ እሷ መኪና እንዳላት possession ወይም ደግሞ ባለቤት እንደሆነች እየገለጽኩኝ ነው ሶ አንደኛ ነገር possession ነው ሌላ ደግሞ experience የሆነ ልምድ አለኝ እንዲህ አይነት ልምድ አለኝ ብላችሁ ለመናገር ስትፈልጉ ለምሳሌ I have a good day I had a good day so ጥሩ ቀን ነበረኝ so this experience ነው መጥፎ ቀንም ሊኖራት ይችላል ጥሩ ቀንም ሊኖራት ይችላል ነገር ግን experience ወይም ደግሞ የሆነ experience ለመግለጽ ስንፈልግ we can use has ወይም ደግሞ had and ከዛ ደግሞ it is አለኝ ብላችሁ ለመግለጽ ደግሞ it is had መጠቀም ትችላላችሁ it is a past form of has ወይም ደግሞ have ስለሆነ so I had a good day so ጥሩ ቀን ነበረ it is past tense ነው ማለት ነው and as a helping verb ደግሞ ስንጠቀም ወይም ደግሞ በpresent perfect tense ስንጠቀም so verb to have as a helping verb in the present perfect tense እንጠቀማለን ለምሳሌ I have finished my work so እኔ ስራዬን ጨርሻለሁ so እዚህ ውስጥ main verb finished የሚለው ነው ዋና ግሱ finished የሚለው ነው ረዳት ግሱ ደግሞ ማለት is have የሚለው ነው so have as a helping verb in the present perfect tense ላይ እንጠቀማለን so I have finished my work so እኔ ቤት ስራዬን ጨርሻለሁ so in this sentence the main verb is finished የሚለው ነው and the helping verb is has and have የሚለው ነው ማለት ነው she has eaten lunch እሷ ምግቧን በልታለች ወይም ደግሞ እሷ ምሳዋን በልታለች so eaten የሚለው ነገር it is verb 3 eaten የሚለው ነገር it is the main verb ነው has የሚለው ደግሞ it is the helping verb ነው they had left before I arrived so እኔ ከመድረሴ በፊት እነሱ ሄደዋል so ይሄ arrived የሚለውና left የሚለው ነገር it is the main verb ነው had የሚለው ነገር ግን it is the helping verb ነው so እነዚህ ሶስቶቹ ነገሮች ኮምፔር ስናደርጋቸው verb to be verb to do እና verb to haveን ኮምፔር ስናደርጋቸው አንደኛ ነገር verb to be identity or state አይደንቲቲ ወይም ደግሞ ስቴትን ነው የሚገልጸው ለምሳሌ she is a teacher ስንል እሷ አስተማሪ ናት ስንል so what is she is a teacher so እሷ አስተማሪ መሆኗን እየገለጽን ነው ማለት ነው ስለዚህ አይደንቲቲን እየገለጽን ነው ስለዚህ እቺ is የምትለው ነገር it is verb to be ናት ብለናል so ያቺ ምንን ትገልጻለች አይደንቲቲ ወይም ደግሞ ማንነትን ትገልጻለች ሁለተኛ ደግሞ verb to do ነው verb to do ደግሞ action or ደግሞ support verb ስለዚህ እንደ አክሽን ወይም ደግሞ አክሽንን ለመግለጽ or ደግሞ as a support verb መግባት ይችላል ለምሳሌ I do my homework እኔ ቤት ስራዬን ሰርቻለሁ ስለዚህ ሰርቻለሁ የምትለው ነገር አክሽን ስለሆነች it is አክሽንን ትገልጻለች do የምትለው ነገር አክሽንን ዲስክራይብ ታደርጋለች and verb to have ደግሞ possession ወይም ደግሞ experience so ባለቤትነትን ወይም ደግሞ experience ለምሳሌ I had a good day እኔ ጥሩ ቀን ነበረኝ ስል it is an experience ነው አይደለ so እንደዚህ አይነት ነገሮችን ለመግለጽ verb to have እንጠቀማለን ሌላኛው ደግሞ possession ወይም ደግሞ ownership ለምሳሌ I have a pencil እኔ እርሳስ አለኝ ስል እርሳሱ የማን ነው ማለት የኔ it belongs to me so ለምሳሌ she has a car he has a table or he has a laptop ስንል እሱ ላፕቶፕ አለው እሱ ኳስ አለው ምናምን ብለን ስንገልጽ ባለቤትነትን እየገለጽን ነው ማለት ነው ባለቤትነትን ስንገልጽ የምንጠቀማት verb to have ትባላለች ስለዚህ ኤግዛምፕል እዚህ ጋር I have a pen እኔ እስክሪብቶ አለኝ so the pen is belongs to me ነው ማለት ነው so እንደዚህ አይነት ነገሮችን ለመግለጽ ኤክስፒሪየንስን እንዲሁም ደግሞ possessionን ወይም ደግሞ ባለቤትነትን ownershipነትን ለመግለጽ የምንጠቀማት verb to have ትባላለች so I think የሶስቱ verb to be verb to do እና verb to have ክሊር እንደሆነ ተስፋ አደርጋለሁ ምክንያቱም ያው እዚህ ጋር አንደኛ ነገር አስቀምጬላችኋለሁ መረዳት ትችላላችሁ አምባችሁ መረዳትም ትችላላችሁ እንዲሁም ደግሞ ጥያቄ መስራት ትችላላችሁ ያልገባችሁ ነገር ካለ ደግሞ መጠየቅ ትችላላችሁ so የዛሬ ትምህርታችን ይሄን ይመስላል ስለ verb to be verb to do እና verb to have ነበረ so it is a clear explanation ይመስለኛል when I expect it ስለዚህ ይሄን ይመስላል ዛሬ ትምህርታችን እናንተም እንደተረዳችሁን ተስፋ አደርጋለሁ ሌላ እንድሰራላችሁ የምትፈልጉ ነገር ካለ ደግሞ ኮሜንት ላይ ጻፍ አድርጉ እንዲሁም ደግሞ ኮሜንት ስጡ because የእናንተ ኮሜንት እኔ የተሻለ ነገር እንድሰራ ያበረታታኛል so አመሰግናለሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ባይ